ሰበር ዜና ጥቅምት 18 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስት ዜናዎቹን በማስቀደም ጀምራለሁ። በወሎ ግንባር የብልጽግና ከፍተኛ ወታደራዊ አመራር ሜጀር ጀነራል ሁሴን ኡመር በፋኖ ጦር ተደመሰሰ። ጀነራሉ የ109ኛ ኮማንዶዎችን ይዞ ውጊያ ቢጀምርም ፋኖ በወሰደው የመልሶ ማጥቃት እርምጃ ጦሩ እንደሚሸነፍ ሲያውቅ ባገኘው አቅጣጫ ፈርጥጦ ከሰባት አጃቢዎቹ ጋር ቤተክርስቲያን ገብቶ ደሽቃና ብሬን በማጥመድ ራሱን ለማዳን ቢሞክርም በድንቅ ጥበብ የፋኖ ኃይሎች ላይመለስ ሸኝተውታል። በምሬ ወዳጁ የሚመራው የምስራቅ አማራ የአፋባሃ ጦር ታሪክ እየሰራ ነው። ከቦታው ዝርዝር ይዘናል እናስደምጣችኋለን። ወዲህ ደግሞ ጎንደር ላይም እጅግ የበዙ ቦታዎች ላይ ውጊያ ሲደረግ ፋኖ ከተሞችን ከመቆጣጠር ባሻገር ያገዛዙን ጦር እንደ ቆሎ ሲቆረጥሙ አርፍዷል። ድል የበዛበት የጎንደር ፋኖ ውሎን እንመለከተዋለን። እንዲሁም ከውጊያ ቦታ የፋኖ አመራር በስልክም እናገናኛቸዋለን። ወዲህ ደግሞ በሸዋም ከባድ ውጊያ ሲደረግ የብልጽግና የሮለድ ኮማንዶ ድባቅ ተመቷል። በርካታ ሰራዊት ሲደመሰስ የመሳሪያ ምርኮም በፋኖ ተይዟል። ሸዋሮቢት የገቡት ግስሎቹም ያገዛዙን ጦር አነክተውታል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት የጦር ግንባር መረጃ አልፋለሁ። በቅድሚያ ሸዋ ላይ እናተኩራለን። ሰበር ዜናም ሸዋሮቢት በሸዋ ጠቅላይ ግዛት እዝ ልዩ ዘመቻ ያለው ኦፕሬሽን ቡድን ከሽሽት የተረፉት በሸዋሮቢት የሚገኙ በስልጠና ላይ ያሉ የብልጽግና የሰራዊት አባላት ተደመሰሱ። በሸዋሮቢት ከተማ እርሻ ሰብል የተከማቸው ወራሪ ሰራዊት በሸዋ ጠቅላይ ግዛት እዝ ልዩ ዘመቻዎች ጥቃት ተከፍቶባቸው ከ10 በላይ ሰራዊት ሲደመሰስ የተቀሩት ከባድ ቁስለኛ ተደርገዋል። ሸዋሮቢት ከተማ ጎሬ ውስጥ ተወሽቆም የሚውለው የብልጽግና ሰራዊት ህዝቡን ውዥንብር ውስጥ እየከተተ ፋኖን የሚያወግዝ ተደጋጋሚ ስብሰባ ማድረጋቸው ይታወቃል። የሸዋ ኮማንድ ፖስት ዋና መዘዣ ያደረጓት ሸዋሮቢት ወደ ሸዋ የገባው መንግስት አለኝ የሚለውን የኮማንዶ ክፍለ ጦርና ባህር ኃይል እንዲሁም ሪፐብሊካን ጋርድ በዚሁ ከተማም ተከማችቶ ይገኛል። ይህ የተጠራቀመው የብልጽግና ኃይል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዝቡን ማዕከል አድርጎ በጥንካሬ ትግል እያደረጉብን ነው፣ ይህንን ኃይል መበተን አለብን የሚል ቀቢስ ተስፋ ይዘው ህዝቡን ሲያደናግሩ የሚውሉ የስርዓቱ ቁንጮ አዛዦች ሸዋሮቢትና ዙሪያውን የሞት ምድር ሆኖባቸው የሚይዙት የሚጨብጡትም እንዳጡ ተነግሯል። ጠንካራ የሚባሉ የአገዛዙ የኮማንዶ ክፍለ ጦሮች እኛ ያለን ወፍ አይዞርበትም በሚሉበት ሸዋሮቢት ከተማ የሸዋ ጠቅላይ ግዛት እዝ ንስሮች ከተቀመጡ ጥቁር ድንጋዮች ያክል ቁብ ሳይቆጥሯቸው ጸረ ህዝብ የሆኑትን ለይተው የሚመቱ በፈለጓቸው ሰዓት ከተማዋን በእጃቸው እያደረጉ ያሳዩት ንስሮቹም በዛሬው ዕለትም ሸዋሮቢት በመግባት በርካታ ያገዛዙን ሰራዊት ሙትና ቁስለኛም አድርገውታል። የፋኖ ኃይሎች መሃል ከተማ ሰንጥቀው በመግባት በአገዛዙ ወታደሮች ላይ በከፈቱት ተኩስም ከ10 በላይ የብልጽግና ወታደሮች ሲገደሉ ከዚህ ቁጥር የሚበልጥ የብልጽግና ወታደር ቁስለኛ መሆኑም ተገልጿል። በዚሁ ሸዋ ላይ ስንቆይ የአገዛዙ ዙፋን አስጠባቂ ሰራዊት በራሳ በባረጋ የትውልድ ቄጅሩ ድባቅ ተመታ። የጡት ቁራጩ አብይ አህመድ ኃይል የአሳምነው አናብስቶች ፋኖችን ለማፈን በሚል ተስፋ ይዞ በሶስት አቅጣጫ አድማ ብተና እንዲሁም የ101ኛ የሮለድ ኮማንዶ አባላትን ብዛት ያለው ሚሊሻን በነዋነሪ በይሎ በኩል ከመራቢት የተነስቶ ደግሞ በአፈዘዝ በርካታ ቆርጦ ቆላውን ከጀማ ተነስቶ በአንደኛው ግንባር ከለም ይወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ ያገዛዙ የብልጽግና ሰራዊት ፋኖን ለማጥቃት ቢሞክርም የፋኖ ኃይል የአፋድና
የአፋባሃ ጥምረት በአስደማሚ ሁኔታ የብልጽግናን ጦር እንደ ቆሎም ቆርጥመውታል። በዚህም ውጊያ የአገዛዙ ሰራዊት በትላንቱ አውደ ውጊያ ብቻ 40 የብልጽግና ሰራዊት ሲደመሰስ 25 ቁስለኛ ተመዝግበዋል። 4 ሚሊሻም ተደምስሷል። 8 ሚሊሻም ቆስሏል። በሰላም እጃቸውን የሰጡ 3 የመከላከያ አባላትም በፋኖ እጅ ይገኛሉ። አንድ የቆሰለ ሻምበል አመራርም እንዳለም ከቦታው አረጋግጠናል። አንድ የተደመሰሰ ሻምበል አመራርም በብልጽግና በኩል ተመዝግበዋል። ብልጽግና ሰባዊ ጉዳት በተጨማሪም በቁሶች ላይ ከባድ ጉዳት ሲደርስበት በርካታ ነገሮችም ተማርከውበታል። 4 ጥቁር ክላሽ ሲማረክ ወታደራዊ ቦርሳ 25 ተማርኳል። 3 ዝናብ ልብስና በርከት ያሉ ተተኳሽ ጥይቶችም ተማርከዋል። እንዲሁም በሸዋ ጠቅላይ ግዛት እዝ ስር የምትገኘው ራስ አበበ አረጋዊ ክፍለ ጦር አሊ ሻለቃ በኩል 1 ጥርጥር ክላሽ፣ 1 የደረት ትጥቅ፣ 3 ካዝና 90 ጥይት፣ 4 የእጅ ቦምቦች፣ 130 የብሬን ጥይት፣ 10 ወታደራዊ ጥርንፍ በማድረግ የተማረኩ ሲሆን የአገዛዙ ኃይል የአማራ እናቶችን፣ ሴቶችን፣ እህቶችን እንደፈለገ የሚደፍርበት ጊዜ ያበቃል። በገባበት ገብተን ይህንን አረመናዊ ስርዓት የእህቶቻችንን ጡት የቆረጠውን አረመናዊ ወታደር ሳይውል ሳያድር በገባበት ገብተን እያዳፈነው እንገኛለን ሲሉም በአፋባሃ አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊም ለሚዲያችን ገልጸዋል። አሁን በቀጥታ ወደ ጎንደር አልፋለሁ። ጎንደር ላይ በርካታ የድል መረጃዎች አሉ። አፋባሃ ሰሜን አማራ በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተም ኮር በርካታ ድሎችን አግኝቷል። የአገዛዙ ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላውዲዮስ ክፍለ ጦርና አፈር ዋናት ብርጌድ ውባንተ ሻለቃ ሳና ከተማ ውጫ ላይ ባደረጉት ደፈጣ ከሌሊቱ 11 ሰዓት ላይ የብልጽግናን ጦር አሳፍረው መልሰውታል። የአገዛዙ ሰራዊት በደራ ምድር ከንጋቱ 11 ሰዓት ተኩል ጀምሮ ሙሉ ቀኑን እንደ ገብስ ታጭዶ ተከምሮም ሲወቃ ውሏል። የብልጽግናን ቅስም ቀድሞ በሌሊቱ የሰበረችው የትላንቷ ፈረሰኛዋ ሻለቃ የአሁኗ ውባንተ ሻለቃ ነች። ሳና ሚካኤል ላይ የብልጽግና ኃይል በነበልባሎቹ ተደምስሷልም ቆስሏልም። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከቴሌ እስከ ቆሚሳም ከሊባኖስ እስከ ሰላማ መቃብር ደፈጣ ይዞም ነበር። ከቆሚሳና ከሰላማ መቃብር መካከል ካለው ተራራ ቸሮ ላይ የአብይ አህመድ ወታደር ወደ ቆሚሳ ሲጓዝ በተቃራኒው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ወደ ገላውዲዮስ ሲንቀሳቀስ መሃል መንገድ ላይ ተገናኝተውም ነበር። የአብይ መከላከያ ከተራራው አናት የኦቤ ልጆች በታች ሆነው መብረቅ የመታው የመሰለው የአገዛዙ ወንበር ጠባቂም አለኝ ያለውን ሁሉ የመሳሪያም አይነት አዘነበው። ከሌሊቱ ንጋት 11 ሰዓት ተኩል ልብና ትጥቅን የታደሉት ውባንታውያን የብልጽግናን ኃይል በጨበጣም እንዳልነበር አድርገውታል። በመሃልም ጨዋታ ወደ ቦምብ ውርውሮሽም ተቀይሮ ነበር። አይበገሬዎቹ አማራዎች ውባንተ የግብር ልጆች ቦምብን በቦምብ መልሰዋል። የብልጽግናን ኃይል አንበርክከውትም ድል በድል ሆነዋል። ብልጽግና ምቹ ቦታን ተቆጣጥሮ የነበረ ሲሆን የውጊያው አድማስ ሰፍቶ በቆሚሳ ቸሮ ደርባ ሊባኖስ ሰላማ መቃብር የአያ ሚካኤል ሙሉ ቀናትን ከፍተኛ ትጋሎ ሲደረግም ውሏል። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በብልጽግና ላይ ከፍተኛ የሆነ የሞራል ስብራትንም አድርሷል። ብዛት ያለው የብልጽግና ኃይልም ተደምስሷል። ብዛት ያለው የብልጽግና ጦርም ቆስሏል። መሳሪያዎችም በአይነት ምርኮም ተይዘዋል። አያሌ የብልጽግና ቡድን ምሽጎችም ተሰብረዋል። ከተማዋንም የፋኖ ኃይሎች አስለቅቀው መቆጣጠራቸውም ተገልጿል። የብልጽግና ቦታ ከፍተኛ ስትራቴጂካዊ ቦታን ቀድሞ ቢይዝም ቦታውን ማስጠበቅም ሆነ መዋጋትም አልቻለም። በዚህ ለአስጨራሽ የጨበጣ ውጊያና መድበኛ ውጊያ የብልጽግና ኃይል ሲፋለሙ ውለውና ሲማርኩ ውለው የብልጽግና ምሽግ ላይ የብልጽግናን ኃይል ተፋልመው በጀግንነት የተሰዉ እንቁ ፋኖ ወታደሮችም 2 መሆናቸውም ተገልጿል። በጀግንነት ተፋልመው የተሰዉ እንቁ ፋኖ ኃይሎች መልካሙ ጠጌ ኩርሲና አርበኛ አብዮት መኳንንት መሆናቸውም ተገልጿል። ከዚሁ ከጎንደር ሳንወጣ በመተማ ሽመል ጋራ ላይ በርካታ አገዛዙ ወታደሮች የተደመሰሱበት ከባድ ውጊያ ተደርጓል። ከአገዛዙ ተራ ወታደሮች በተጨማሪም የአገዛዙ ከፍተኛ የጦር መሪዎችም የተደመሰሱበት ውጊያን የተደረገው። ከዚህ ውጊያ ጋር በተያዘም የካራማራ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አከለ መለስ ተጨማሪ ማብራሪያ ሊሰጠን በስልክ መስመራችን ላይ ይገኛል። ከሱ ጋር ያደረግነውን ቆይታ አድምጠን እንመለስ።
ጤና ይስጥልን አርበኛ አክል እንደምን አለ መረጃውን ለዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች ማድረስ ትችላለህ። የካራማራ ክፍለ ጦር በትላንትናው ጀብዱና የተገኙ ድሎች ምን ይመስላሉ የሚለው መረጃ አካፍለን። አመሰግናለሁ። የካራማራ ጦር ግንኙነት አርበኛ አክል መለስ ነው የሚባለው። ትላንትና በተደረገው በሽንፋ ከተማ በተደረገው ውጊያ ካራማራ ክፍለ ጦር 2 ብርጌዶችን ይዛ ወደዛ ጥላት ይዳ ነበረ። እዛ ላይ ስንገባ ያው ምሽጉ በደንብ የተጠናከረ ምሽግ ነው የነበረ። ምሽጉም አልበገረውም። ፋኖ ሲተናነቅ ነው ያለ። እዛ የተገኘ ድል እንግዲህ እስካሁን በቁጥር ደረጃ ተቆጥሮ በእርግጠኝነት የደረሰን ምክትል ሻለቃ አዛዡ መሳፍንት የሚባል ለ17 አመት ያክል በመከላከያ ሰራዊት የሰራ ከዛ ወጥቶ ደግሞ አሁን አድማ ብተናን እየመራ ያለ አሁንም የወጣበትን ማህበረሰብ እየገደለ እያሸበረ የሚገኝ መሳፍንት የሚባል ከነ 35 ራሱን ወደማይቀረው ተሸኝቷል። 35 ራቱን ወደማይቀረው ተሸኝቷል። ቁስለኛ እስካሁን የደረሰን 39 ሰው የቆሰለ 4ቱ ከአቅም በላይ ሆነው ወደ መተማ ሆስፒታል ሊሄዱ በርካታ ናቸው። 4ቱን ግን በአስቸኳይ እንደሄዱ ነው። እንደውም እዛ ከደረሱ በኋላ አዳሩን 2ቱ ሙተው እንዳደሩ ነው መረጃ እየተሰጠን ያለው። የፖሊስ ምክትል ኮማንደር የሚባልም አብሮ ሙቷል። 2 ትላልቅ አመራሮች እንግዲህ በትላንትና ውጊያ ያው ክደው እንደገቡ እግዚአብሔርም ተጨምሮበት ያው የካዱቱን ማህበረሰብ ተሰናብተው ሄደዋል። እዛ ላይ የተደረገ አሁን ላይ ያደረጉት ያለ ግፍ ትላንትና እዛው ከምሽጉ ላይ ከብት ጧት ላይ ነበረ። ከጧቱ 2 ሰዓት እስከ 7 ሰዓት ነው የነበረው ውጊያው። እረኞች እያለፉ ስለነበረ ከብትም ገለዋል። 2 ከብት ወድቆ ታይቷል። ከብት ገለዋል። በርካታ እዛ አካባቢ እንግዲህ መተማ ወረዳ ሰሊጥ ነው አዝመራው። ሰሊጥ በባህሪው የእናት ሞት አያስቀብርም ነው የሚባለው። አሁን ፋኖን ካላጠፋን ልማት ማልማት አትችሉም በሚል በዛቻም ሆነ በአፈና በርካታ ሚሊሻ መሳሪያውን ተገፎ ታስሮ ነው ያለ። ትላንትና ሲንገባ እስረኛ ይዞ ወደ ጫካ ነው እየፈረጠጠ ሄደ። በርካታ መሳሪያም ወርዷል። አሁን ላይ ወጣቱን እያደረጉ ያሉት ደግሞ እሺ የሚለውን በማባበል መሳሪያ እንሸልማቸዋለን፣ ሌላ መባ እንሰጣቸዋለን እና ህዝቡን ክዳችሁ እኛ ጋር ተሰልፋችሁ ተዋጉ የሚል ማባበያ ይዞ ተሰልፏል። አይሆንም ያለውን ደግሞ በግዴታ ባፈና ለመያዝ በሁለቱም እያስጨነቁ ነው የሚገኙት። እስቲል ዛሬ ሞተር እንዳይገባ ተሽከርካሪ ወደዛ ወደ ሽንፋ ከተማ እንዳይገባ እየመቱ እያባረሩ ነው ያሉት። ህዝቡን እያሸበሩ ነው የሚገኙት በአሁኑ ሰዓት ላይ። ስለዚህ አገዛዙ እያደረሰ ያለውን ጫና አባብሶታል። በጣም ተባብሶ ቤተክርስቲያን ሄደው እንዳይስሙ ዛሬ ላይ እየተደረገ ያለው ቤተክርስቲያን የሃይማኖት አባቶች እንኳን ወደዛ ገብተው የሚፈልጉትን የጸሎት እንዳያደርሱ ክልከላ ተደርጎባቸው ነው እየተገኘ ያለው ዘመቻ የተካሄደው። በዚህ ልክ ነው። መልካም አርበኛ አክል መለስ እጅግ አድርገን ነው የምናመሰግነው። ምናልባት በመሳሪያ ደረጃ የተገኘ ምርኮ ካለ እሱንም ገለጻ ብታደርጉልንና አሁናዊ የቀጠናው ሁኔታ ሽንፋና አካባቢው ምን ይመስላል የሚለውንም መረጃውን ተታክልልን። መልካም። ያው እንግዲህ ምሽጉ በጣም የካናል ምሽግ የቁም ምሽግ ስለነበረ መሳሪያ ማንሳት አልቻልንም። እኛ ግልጽ ህዝቡ የሚያውቀውን ስራ ነው የምንሰራውም። ግልጽ መሳሪያ ይሄን አነሳ ነው የምንለው ነገር የለም። ግን በይፋ ተዝረክርኮ ወድቆ እያየ ነው። ያው 2 ድሽቃ ነው እነሱ ጠምደው የነበረ። በርካታ ስናይፈሮች አሉ። ከነሱ ጋራ ተጨማሪ ህይወት እንዳይጠፋኛ ጥንቃቄ ለመውሰድ ያክል ያነሳ ነው መሳሪያ የለም። ግን ትላንትና ምሽቱን በካሮ ሲያጓጉዝ እንዳመሸ ነው ሬሳውን። አሁን ላይ ሽንፋና አካባቢው ከልማት ስራው ተቋርጦ ነው ያለው። በቃ አገዛዙ ያለበት አካባቢ አሁን ላይ ከልማቱ ተቋርጦ ሰሊጡን እንዳያጭድ እንዳያራግፍ ተጽዕኖ ተደርጎበት ነው ያለ። ስለዚህ እዛ አካባቢ ያለ ማህበረሰብ እንዲህ ብሎ እስከመቼ እንደሚኖር ይሄ ራሱ ጥያቄ ነው የሚሆን።
እንግዲህ ነፃ እናወጣለን ብለን ካብራኩ ተነስተን ከጎኑ ተነስተን ተሰልፈን እያየን ነው እንተዋወቃለን እስከ መቼ ተጨቁነን ቀንበሩን ለማውረድ ራሱ መፍገርገር እንዳለበትም ትላንትና ወረቀት በከተማው እየበተነ ነው ያልነው ዛው ላይ እሱን ወረቀቱም ተበትኖ የህዝብ ጥሪም እንዳለበት ሲያውቅ አገዛዙ በጣም እጅግ ተወናጭፎ ነው ያለ ወገቡ እንደተመታባ ወዳና ወዲህ እየተወራጨ ነው ያለ ማህበረሰቡ የተጠናከረ መረጃም እየሰጠ ነው በዚህ ልክ ነው ያለ ሌላም በዚህ በሽንፋ አጎራባች ቀበሌ ዳስጉንዶ የሚባል ቀበሌ አለ ካሁን በፊት የቅማንት ጽንፈኞች 130 ቁም ይዘውደው ሁለት ሰው ገለው ይዘውደው ነበር እሱ ሲመለስ በአገር ሽማግሌ በሃይማኖት አባት አንድ ከብት በ18000 ሂሳብ ወደ 2,540,000 ሁለት እረኞች 100,000 ብር ተጨምሮበት ወደ 2 ሚሊዮን በሰራው ሂሳቡን ታገኘዋለህ 2,540,000 ተከፍሎ መጣ ትላንትና ደግሞ መጥተው አንድ ግለሰብ በአራት ጥይት ደብድበው ሁለት ሰው አግተው 20 ቁም ይዘው ሄደዋል ካሁን በፊት 7 ሰው አግተው በ500,000 ብር 3,500,000 ጠይቀዋል እስካሁን ከወዳጅ ዘመዶቻቸው ወይም ከወላጆቻቸው አልተደበለቁም ዳስጉንዶ አካባቢ ትላንትና ወደኛ የሚደግፉ ሚኒሻዎች ለመታገል ቢያረጉ እንኳን ያገዛዙ ቁጥረኞች በዲሽቃ ጭምር በቃ ሼሪንግ ነው የሚሰሩት ይሄ ተዘርፎ የሚሄድ ከብት ይሄ ሰው ታግቶ የሚወጣው ብር ከመንግስት አሁን በጀትም ስላጠረው በዚህ ልክ ነው በጀቱን ያስከደ ያለው ሼሪንግ ነው አጋች ብሎ የቅማንት ጽንፈኞችን ያዘጋጃቸው ራሱ አገዛዙም ስለሆነ ሁለት መንገድ ነው እንግዲህ አገዛዙ ስለቱ 4-5 ነው ይሄን ህዝብ ያስበላ አማራን ህዝብ ያደረሰበት ያለው ስቃይ ሲፈልግ የሃይማኖት አባት አግተው እንዲገሉ ያደርጋል ማህበረ ስላሴ ካሁን በፊት ተንትነዋል አሁን ያደረገ ያለው ያርሶ አደሩን ያማራውን ከብት አንጥቶ ሰው አግቶ ተደራድሮ ለነሱ ክብርና ሽፋን ሰጥቶ ያው ያማራውን ከብት ሽጦ አግቶ መልሶ ለአድማ በትኑ ነው ደሞዝ እየከፈለ ያለው በሰላም ተንቀሳቅሶ የሚፈልገው ማግኘት ስላልቻለ ማህበረሰባችን በዚህ ልክ እየተሰቃየና እየቆሰለ ይገኛል መልካም ታዲያ ምንድነው ማድረግ የሚቻለው የእናንተ ዝግጁነት ይሄንን ነገር ለማስቀረት ከማህበረሰቡ ጋር በመተባበር የመጨረሻ ግብአተ መሬቱን ለመፈጸም ያገዛዙ ኃይል ቁርጠኝነታችሁ ምን ይመስላል የሰራዊታችሁ የግዳጅ አፈጻጸም በዚሁ አጋጣሚ ደካራ አማራ ክፍለ ጦር ያለው ሁኔታ ምን ይመስላል የሚለውን አርበኛ ከለ ተጨማሪ ሐሳብ ተታክለን መልካም ደካራ አማራ ክፍለ ጦር አሁን ዝግጅታችንን ጨርሰናል የህዝባችንን ስቃይና መከራ ለአንዴና ለመጨረሻ ታግለን ነፃ ለማውጣት የነፃ ጮራ እንዲሞቅ ለማድረግ ቆርጠን ተነስተን ያለ ነው ያ ማለት እንግዲህ በቅርቡ ሰራዊት አስመርቀን ግዳጅ የጀመርነበትም በዛ ልክ ነው አሁን ማህበረሰቡ ራሱ ይሄ እንግዲህ አማራ ሲባል እንግዲህ ታጥቆ ወጥቶ አሁን እየታገለ ያለው ብቻ አይደለም እዛ ያለውም ልጆቹን ይሄን ሸክም ለማውረድ ለአንዴና ለመጨረሻ ይሄን ያረጀ ያፈጀ የተንገዛገዘ ስርዓት የተንሸዋረረ ለሃይማኖት ክብር የሌለው ለደካማ ክብር የሌለው ለነፍሰ ጡሮች ክብር የሌለው የሞተ ስርዓት ለመጣል ከነሱም መነሳት እንዳለባቸው እየተገባባን ነው እየተደዋወልን ነው ለወለም ተራራ አጋማ የሚባል የሙስሊም አባቶች የመጀመሪያ አንዳንድ አፈጮሌዎች ዘውረዋቸው ነበር ሲያዩት እየታገቱ እየከፈሉ እየሞቱ ሲያዩት አሁን ላይ ለፋኖ ነው ትክክለኛ የኢትዮጵያን ራይ ማብሰር ያለበት በሚል እኛ ጋር እየተደዋወሉና ጫካ ላይ ተገናኝተን ያው ስማቸውን መጥቀስ አልፈለጉም ያው ተከታትሎ ደግሞ ጫና እንዳያደርስባቸው ጫካ ላይ ተገናኝተው ወጣቱንና የታጠቀውን መሳሪያ ይዞ እንደሚታገልም በህዝቡ ዘንድ እየተነጋገርን ነው ለአንዴና ለመጨረሻ ከጎናችን እንደሚሆኑም ተነጋግረናል አሁን ላይ ምንም ችግር የለውም አሁን መልእክትም እያስተላለፍን ነው ትላንትና ያዋልነው የድሮን ጥቃት ነው አሁን በመሬት አልሆን ሲል በየሽርንቁላው በየጉራንጉሩ እየተመታ እየወደቀ ሲቀር አሁን አጠናክሮ ያለው ድሮን ነው
በድሮን የተጠራቀመ ከብት አርሶ አደር ሁሉ እየጨፈጨፈ ነው። ይሄን ሁሉ ጥንቃቄ እንዲደረግ በየቤተ ክርስቲያኑና በየሰንበቴው አሁን በኢትዮጵያ ባህል ጽጌ የሚባል በየሳምንቱ ወደ የሚጠጣለ እስኪ በዛ ድረስ እየገባን ከዛፍ ስር ሆኖ በተወለጣቶ መበተን እንዳለበት ሁሉ እየሰራን ነው የምንገኘው። ሰራዊታችን ሁሉ ዝግጅቱን ጨርሷል። ከአጋር የፋኖ አመራሮች ጋር ሆነን ወደፊት እንደምንገሰግስ ነው እምነታችን። በዚህ ልክ ነው። አሁን በቀጥታ ወደ ዕለቱ ሰበር ዜና አልፋለሁ። ሰበር ዜና ጀነራል ሁሴን ኡመር በወሎ ጀባ ተገደለ። ሌሊቱን እስታሽ ላይ በነበረው ከባድ ውጊያ የብልጽግና ጦር በሬጂመንት የታገዘ ከባድ ጦርነት ከፍቶ የነበረ ሲሆን በዚህ ውጊያ ጀነራል ሁሴን ኡመር እየመራ የመጣው የ109ኛ ልዩ ኮማንዶ ጦር በፋኖ ለወሬ ነጋሪ እንዳይቀር ተደርጎም ተደምስሷል። በከተማዋ መግቢያና መውጫ ፋኖ በሁለት በኩል ገብቶም ይህንን ጦር ሲደመሰስ በመሃል ውጊያውን እንደተሸነፉና ከበባ ውስጥ እንደገቡ የተረዱት ሜጀር ጀነራል ሁሴን ኡመር ከስታሽ ውጊያ ራሳቸውን በማትረፍ አንድ ክፍት ወደ ሆነው አቅጣጫ ከሰባት አጃቢዎቻቸው ጋር ወደ ጀባ የወረዱ ሲሆን ጀነራሉ በድንጋጤና በፍርሃት የወረዱበት ጀባ ግን የፋኖ ቀጠና የሆነና ፋኖች በነጻነት የሚንቀሳቀሱበት ቦታ ነው። በዚህም ይህንን ጠንቅቀው ያወቁት ጀነራሉ ሚካኤል ከሚባል ቤተክርስቲያን በመግባት ድሽቃና ብሬን ጠምደው ከአጃቢዎቻቸው ጋር በመሆን ፋኖ ቤተክርስቲያን አይተኩስም በማለት ራሳቸውን ለማትረፍ ቢሞክሩም ቦታው ጎርጓዳማ በመሆኑ የፋኖ ኃይሎች ድንቅ ጥበብና የቁጥር ብልጫ በመጠቀም እጅ አልሰጥም ያለውን ጀነራል ሁሴን ኡመርን ጨምሮ 6 አጃቢዎቹ ሲገደሉ ዋሲውን ሹመት የተባለ ቀሪው 7ኛ አጃቢ በህይወት እጁን ሊሰጥ ችሏል። ፋኖ በወሰደው ኦፕሬሽን በቤተክርስቲያኗ ላይም ሆነ በማህበረሰቡ ላይም አንድም ጉዳት አላደረሰም። በዚህ ኦፕሬሽን ብቻ አንድ ብሬን፣ አንድ ድሽቃና 2 ስናይፐርን ጨምሮ ክላሾችም ተማርከዋል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።